የአጸደና የሜርሲ እንግዲህ እንክፋትነት በዚህ ልክ ነው። በነገራችን ላይ እንግዲህ እንዳሰቡትምና እንዳቀዱትም ሀብልን በፖሊስ አስይዘዋታል ማለት ነው። እንግዲህ መርማሪው እንደተመለከታችሁት ዛሬ ላይ ወደነ አቶ እስክንድር ቤት መጥቶ ነበረ። አቶ እስክንድር እንግዲህ እዝራን እያናገረው ነበረ። እንግዲህ ስለ አዲሱ ቤት እንዴት ነው ወደድከው ወይ? መቼም እዛ አዲሱ ቤት ስትመጣ አዲስ መንፈስ ነው እያለም እንግዲህ እያናገረው ነበረ እና ይህንን ነገር እንግዲህ እያወሩ ባለበት ጊዜ ላይ እዝራ አንድ ነገር ተናግሮ ነበር። አባዬ ይሄ ነገር የሚሆን አይደለም ብሎም እንግዲህ ሲናገር ምንድነው ምን ነው የማይሆነው ሲልም እንግዲህ ይነግረዋል ማለት ነው። እኔ ከሀብል ጋር ያለውኝን ነገር መቋጨት እፈልጋለሁ። እኔ በቃ አባዬ መፋታት ነው የምፈልገው ሲልም እንግዲህ ለአቶ እስክንድር ይነግረዋል። አቶ እስክንድር ደግሞ በነገራችን ላይ ከሀብል ጋር እንዲለያይ አይፈልግም። ምክንያቱም ሀብል ትክክለኛ ማለት ነው ለእዝራ ሚስቱ የምትሆነው ሀብል ነች ብሎ አባቱ የመረቀለትና የመረጣት ደርባባዋ ሀብል ነች ማለት ነው። ሀብል እንግዲህ እንዳያችሁት ያው ከአሁን በፊት እንግዲህ ያው አላደለ ምንም በማታውቀው ነገር ነበር ወደዚህ ትዳር ውስጥ የገባችሁ ማለት ነው። እንግዲህ ሀብል እንዳያችሁት ማለት ነው አላደለ ከአሁን በፊትም ተናግራለች። እንግዲህ እሷ ሽንኩርት የምትከትፍበት አዘውተራ የምትከትፍበት ቢላ እንግዲህ እንደጠፋ ለእዝራም እንዲሁም ደግሞ ለሁሉም አሳውቃ ነበረ። እንግዲህ ሀብል እንዳያችሁት ይሄ ነገር እንደሚመጣ ጠንቅቃ ታቅ ነበረ። ምክንያቱም ቢላው ስለጠፋ እንግዲህ አሻራው በዛ ይመጣል ብለው ነበረ። እንግዲህ ሜርሲና እንግዲህ አጸደ እንደተመለከታችሁት ልክ ባሉት መሰረት ያንን ቢላ እንግዲህ ሀብል የምትከትፍበትን ቢላ ቢኒያም የሚባል ልጅ ነበረ ማለት ነው እና ለሱ ሰጥተው ነበረ። በመጀመሪያ እንግዲህ ቢኒያም ማለት ነው በዚህ ሀሳብ በፍጹም አልተስማማም ነበረ። ግን ደግሞ ያው በእህቱ ስላስፈራራችው አጸደ ደግሞም ያው እህቱ ደግሞ የልብ ታማሚ ስለሆነች በዛም እንግዲህ ሆኖም ሀብልን አሳልፈው ሰጥተዋታል ማለት ነው። እና አጸደ እንግዲህ እንዳያችሁት አቶ እስክንድር እና እዝራ እያወሩ ባለበት ጊዜ ላይ ጸደይ እየሮጠች ስመጣና ከዛ ፖሊስ ምናምን ትላለች። ደግሞ የምንፈልጎ ነው እዚህ ድረስ የመጣው ስትልም እንግዲህ አጸደ የሆነ የደነገጠች አስመስላ ነበር። ግን ደግሞ ደንግጣ ሳይሆን ደስታ ነበር እንደዚያ ያደረጋት ያለው። ምክንያቱም ሀብልን ወደ እስር ቤት ለማስገባት እንግዲህ ከሜርሲ ጋር ነገር ስለዶለቱ እናም ይሄንን ነገር እንግዲህ እዝራ ማለት ነው እንግዲህ ደንግጦ ሀብልን ስትልም እንግዲህ ምን ብለው በጣም ሁለቱም ነበር የደነገጡት። በዚህ ጊዜ መርማሪው መጥቶ ወይዘሮ ሀብል ከዛሬ ቀን ጀምረሽ በወይዘሮ ማህደር ላይ እንግዲያ ስለተጠረጠርሽ በቁጥጥር ስር ውለሻል የሚል ነበረ የሰማችው። ሀብል በዚህ ጊዜ እንግዲህ ይሄንን ነገር ስትሰማ ራሷን መቆጣጠር ነበር ያቃታት። ተዛም አጸደ እንግዲህ መርማሪ ምን አዲስ ነገር አለ? ምን አዲስ ነገር ተገኝቶ ነው የኔ ቆንጆ ማለትም እንግዲህ ሀብልን ለማጽናናት ስትሞክርም ዞሮ ይባክሽን እንደማታቂ ደግሞ እንደዚህ ትይኛለሽ እንዴ? ቆይ አንቺ ምን አይነት ሰው ነሽ? ምን አይነት የተረገምሽ ሴት ነሽ? ብላም እንግዲህ ሀብልም እዛው መርማሪው ፊት አጸደን አንገቷን ትይዛታለች። አጸደን እንግዲህ በዛን ጊዜ አንገቷን ስትይዛት መርማሪውም ቆይናና ወንጀል ሰርተሽ ደግሞ በድጋሚ ሌላ ወንጀል ለመስራት ጭራሽ እዚህ ቆሜ ጭራሽ መርማሪ ፊት ሲልም እንግዲህ ይዟታል ማለት ነው። እኔ ምንም ያደረኩት ነገር የለም እዝራ አይኔን ተረዳኝ። እናም እንግዲህ ጋሽም እያለችም እየተጠራች ነበረ። መርማሪውም እንግዲህ እጇን አንጠልጥሎ ነበር ይዟት ሄዱ። ባካችሁን ተረዱኝ፣ እኔ ባልሰራሁት ወንጀል እስር ቤት እንዲበሰብስ አታደርጉኝ፣ እዛ ጨለማ ክፍል አትተውኝ ስትልም እንግዲህ አቶ እስክንድር አንድ ነገር ተናግሮ ነበረ። ልጄ አምንሻለሁ የሚል ነበረ። ምክንያቱም ሜርሲ ማለት ነው ከአሁን በፊት ያወራችሁን ሁሉንም ነገር አቶ እስክንድር ሰምቷል። ለዛም ነበረ ሜርሲን እንግዲህ አሳልፎ ለፖሊስ የሰጠው። እንግዲህ እስክንድር ማለት ነው ከአሁን በፊት እንዳያችሁት ማለት ነው ከዚህ ከእዝራ ጋር ሆነው እያወሩ ነበርና እንግዲህ እንዴት ስለ ማላቃት ሴት ታወራኛለህ ማለቴ ሜርሲ እኮ እስር ቤት እኮ ነች እያለም እንግዲህ ነግሮት ነበረ። ዛሬ ልጠይቃት ሄጄ ነበረ። እናም የሚገርምህ ነገር እኔ መሆኔን ስታቅ በጭራሽ ልትመጣም አልቻለችም ስትልም ይነግረዋል ማለት ነው። ያው ይሄ
እናም ይሄን ነገር እንግዲህ ከን ሲያወሩ ሲሰማ ማለት ነው። ያው እዝራ በነገራችን ላይ እኔ አባዬ አልዋሽም፣ ይሄ ነገር ግን ትክክል አይመስለኝም እያለም ሲናገር ነበረ። እዝራ ቆይ እኔንስ ምን አደርግ ነው የምትሉኝ? ቆይናና እቤቴ ወንጀል ሲፈጸም እቤቴ ግፍ ሲሰራ ዝም ብዬ እንዳይ ነው የምትፈልጉት? ይህንን ነገር ደግሞ እንደማላደርግ ጠንቅቃ ታውቃለህ ሲልም እንግዲህ ይነግረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እንግዲህ አጸዴን ቆይናና በዚህ በሚስኪሌ ላይ ምን አድርጋችሁባት ነው? ምን አድወልታችሁ ነው? እኔ እኮ ልጅቷን ማን እንደገደላት እኮ በጆሮ እኮ ሰምቻለሁ ብሎም እንግዲህ አጸዴን ይጠይቋታል። አጸዴም እንግዲህ ግን በዚህ ጊዜ ጮሁ ሲናገራት ምን ነው ወንድሜ ደግሞ ሁሌ እኛ ላይ ነው እንደምትጮህ፣ ሁሌ ጉልበትን እኛ ላይ ነው እንደምታሳየው ስትልም እንግዲህ ተናግረዋለሁ ማለት ነው። ይህንን ነገር እንግዲህ ስትነግር አጸዴም እኔ እውነት አለ ትላለች። ምክንያቱም ሀብል የታሰረችበት ምክንያት ምንድን ነው? አንቺ ደግሞ ሲጀመር በህይወት አንድ ቀን እውነት ኖሮሽ ያውቃል እንዴ? በማለትም እስክንድርም ሲመልስላት በዚህ ጊዜ እዝራ ምንድነው እሺ እውነት አለኝ የምትሆን ነገር እስቲ ተናገሪ እስቲ እንስማሽ ሲልም እዝራ እድል ይሰጣታል። እንግዲያውስ ይሄንን የመስማት አቅሙ ካለ ወንድሜ የማህደርን ያስገደለችው የድሮ የሀብል ፍቅረኛ ነው ስትልም ትናገራለች። ምን ሀብል የኔ ልጅ ሀብል የድሮ ፍቅረኛ? ወደ የድሮ ፍቅረኛ ስትልም በዚህ ጊዜ እስክንድር እንዳያችሁት ራሱን ነበረ መቆጣጠር ያቃተው። እናም በዚህ ጊዜ እንግዲህ ግን አባዬ ሲልም እንግዲህ እዝራ ማለት ነው እባክን እዝራ ይችን ከሀዲና ይችን አረመኔ የሆነች ላይ ከዚህ ከቤት አስወጣልኝ ሲልም ይነግረዋል። በዚህ ጊዜ እስከ እዝራ ማለት ነው ሂጂ ከዚህ ካከስቴ በማለትም ይነግራታል ማለት ነው። ምንድን ነው እንዲሁ ወንድሜ እንዴት እንደዚህ እኮ ነው ትቼው ሄዳለሁኝ ፖሊስ ልጥራ ማለት አምቡላንስ ልጥራ እንደ ስትልም ነበረ። ከዛ ባክሽን ውጭ በቃ ውጭ ተባልሽ አይደል እንደ ሲልም አባዬ አምቡላንስ ልጥራ እንደ ሲል አይ አምቡላንስ አልፈልግም ይችን ልጅ አስወጣልኝ ከዚህ ከቤት ሲልም እንግዲህ ያስወጧታል ማለት ነው። እንግዲህ አቶ እስክንድር ይኸውልህ እነኚህ ሰዎች በባለቤት ላይ በሚስት ላይ ሴራ እየጠነሰሱባት ነው። በፍጹም ሀብል ይሄንን ነገር ልታደርግ አትችልም። እንደ እውነቱን እኮ አልተጣራም አባዬ። ለምንድን እውነቱ እስከሚጣራ ድረስ እንትን የምንለው? ለምንድን ነው መርማሪው በዝክ ብልክ በልበ ሙሉ እንደዚህ ሆኖ አላ አይደለ ሀብልን እንደገዳይ ነሽ ብሎም ይዟት ሊሄድ ይችላል በማለትም እንግዲህ ተናግሮ ነበረ። እና ይኸውልህ እኔ አንድ ነገር ልንገርህ ሀብል ይሄንን ነገር በፍጹም አታደርግም። ይኸው አንተ ለሚስትህ ተቆርቁረህ ሚስትህን ከዛ ከጨለማ የምታድና ከሆነ አድናት፣ አለበለዚያ ደግሞ እኔ እሳት የላሰው ጠበቃ አድናለሁ። ምክንያቱም እኔ ምራቴ ስለሆነች ሲልም እንግዲህ ከን ይነግረዋል ማለት ነው። እንግዲህ እዝራም እንዳያችሁት ቆይ ማነው እውነታውን የሚነግረኝ? ማነው ግን እውነቱን የሚነግረኝ ብሎም እንግዲህ ይህንን ነገር እንደተመለከታችሁት ወደ ፖሊስ ጣቢያ ሄዶ ነበረ። ምክንያቱም ሀብልን ለማናገር ማለት ነው። እንግዲህ እዝራ ወደ ፖሊስ ጣቢያ ሲሄድ ሜርሲ ተፈታ ወደ ቤት መታ ነበረ። አባዬ ስትልም አባቴን ሳሽ አባዬ እንዳትኛ እንጂ ቆይናና ምንድን አደርጋችሁን ያችን ሚስኪን ልጅ እንደዚህ ያደረጋችኋት ሲልም እንግዲህ ይናገራታል ማለት ነው። ከዛ አባዬ ይኸውልህ እኔ እምልልሃለሁ ምንም ነገር ያደረግኩት ነገር የለም ሀብል ነው ሁሉንም ነገር ያደረገችው ብላም እንግዲህ የሆነ ነገር ልትናገር ስትል ውይ ሜርሲ ይኸውልሽ የቢኒ ፍቅረኛ መሆኗን ሀብል ልትናገሪ ሰሆነ አትልፊ ማለት ነግሬዋለሁ ስትልም እንግዲህ ታስቆማታለች። እናም ይሄንን ነገር እንግዲህ ከን ይናገሩና እስክንድርም ቆይናና እኔ ስታይ ልጅ መስልሻለሁኝ እንዴ እኔ የማምንሽ መስልሻል እንዴ እያለን ነበረ። አባዬ እኔ በመወዳት እናት የምልልሃለሁ አሁን ይሄ ነገር የማይባል ነገር ማለት ነው። ሜርሲ እንግዲህ በውሸት ላይ ውሸት እየደራረበች እንግዲህ የሞተን ሰው አንስታ በእናት ያጠንተ መልልሃለሁ ብላም እንግዲህ ተነግረዋለች ማለት ነው። በዚህ ጊዜ ይህንን ነገር እንትን ስትል አጸዴ ደንግጣ ነበር በነገራችን ላይ ማለት ነው። እንግዲህ በመሀልም እየገባች አጸዴም ነገሩን ለማረጋጋት እየሞከረ ነበረ። አንቺ ዝም በይ ብዬሻለሁ፣ አንቺ ዝም በይ ገና ከአንቺ ጋር ብዙ ያልጨረስነው ነገር አለ ሲልም ይነግራታል። እንግዲህ አባዬ ካመንከኝ መነኝ እኔ በማህደር ግድያ ላይ እኔ በፍጹም የለሁበትም ስትልም ሜርሲም ለአባቷ ትናገራለች። አባቷም እንግዲህ እንዳያችሁት ይኸውልሽ
እኔ በጆሮ ሰምቼሻለሁኝ። እንደውም የሀብል ማለት ይህንን ነገር እሱን ተጨረስክ በኋላ ሀብል የምትባለውንም እንድታስወግድልኝ ስትይ ሰምቼሻለሁ። ይህንንስ ምን ልትይኝ ነው ሲልም በዚህ ጊዜ ሜርሲ በጣም ትደነግጣለች። እናም አክስቷና ሜርሲ እንግዲህ ግን እያወሩ ነበረ። ግን በጣም ገርሞኛል ማለት እንዴት በዝክ ነገር ላይ እንዴት በእናትሽ ትመያለሽ እያለቻ ነበረ። እንግዲህ ሌላው እንግዲህ እዝራ ማለት ነው ወደ ሀብል ጋር ሄዶ ነበረ። ሀብል ይኸውልህ እዝራ እመነኝ፣ እኔ ምንም ያደረግኩት ነገር የለም እና ቢኒያም ምናምን የሚባል ልጅ አለ፣ እሱ ጋር ትክክለኛው እውነት አለ፣ እሱን ፈልገክ እንድታጣራልኝ እፈልጋለሁ ስለሚነግራታል። እንግዲህ እዝራ ያው ጠበቃ ተቀጥሮልሻል እና ራስሽን አረጋጊ ብሏታል። እና ውዶቼ ሀብል ድራማ ይሄን ይመስል ነበር። መልካም ቆይታ። ባይ ባይ።